ሰላም እንዴት ናችሁ? ኮሳም ነኝ ከኤችቲኤም አካዳሚ። በዛሬው ቪዲዮአችን ደግሞ የወልቂጤ ዩኒቨርሲቲ ሳይኮሎጂ ፋይናል ኤግዛም ጥያቄዎችን አብረን የምንሰራ ይሆናል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ተማሪዎች ካላችሁና ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ተማሪዎች ካላችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ እንድትሆኑ ሁላችሁንም በአክብሮት እንጋብዛለን። እንግዲህ እዚህ ዩቲዩብ ቻናል ላይ ሁሉንም የፍሬሽማን ኮርሶችን የምንሰራበት ቻናል ነው። ትምህርቶችን እናስተምራለን፣ ጥያቄዎችን እንሰራለን፣ ፋይናል ኤግዛሞችን፣ ሚድ ኤግዛሞችን፣ ወርክሺቶችንም እንሰራለንና ይህንን ቻናል ሰብስክራይብ ብታደርጉ ቤተሰብ ብትሆኑ ብዙ ነገር ታተርፉበታላችሁ። ዛሬ እንግዲህ ከወልቂጤ ዩኒቨርሲቲ ያገኘነው አንድ ፋይናል ኤግዛም ጥያቄ አለ። እንግዲህ ፋይናል ኤግዛም ጥያቄው ስክሪን ላይ እንደምታዩት ይሄ ነው። ስለዚህ ይሄንን ጥያቄ እራሱ ምንም ሳይጨመር ሳይቀነስ ወደ ፒፒቲ ወይም ወደ ስላይድ ፎርም ቀይረነዋል ለማንበብ እንዲመች። ቪዲዮ ላይ ሲሆን እንደምታዩት ፈተናው ላይ ያለው ጽሁፍ አይታይምና ወደ ስላይድ ፎርም ቀይረናል። ምንም የተቀየረ ነገር የለውም፣ ራሱ ፈተናው ነው ማለት ነው። እንግዲህ የመጀመሪያ ፓርት ላይ ትሩ ኦር ፎልስ ጥያቄ አለ። ከዛ በኋላ ማቺንግ ጥያቄ አለ። ከዛ በኋላ ደግሞ ቹዝ ጥያቄ አለ ማለት ነው። ተቆርጧል ኤግዛሙ እስካለው ድረስ እንሰራለን። የቀረውን ፓርት ደግሞ ኤግዛሙን ፓርት ካገኘን ደግሞ እሱን ደግሞ ሌላ ቪዲዮ የምንሰራላችሁ ይሆናል። ለዛሬ ግን 7 ትሩ ፎልስ ጥያቄ ከዛ ማቺንግ ፓርት አለ። ከዛ ደግሞ የተወሰኑ ቹዝ ጥያቄዎች አሉ። እነሱን የምንሰራ ይሆናል ማለት ነው። የመጀመሪያው ፓርት ራይት ትሩ ኢፍ ዘ ስቴትመንት ኢዝ ኮሬክት ኦር ፎልስ ኢፍ ዘ ስቴትመንት ኢዝ ኢንኮሬክት። የመጀመሪያው ፓርት እንግዲህ ትሩ ኦር ፎልስ ጥያቄ ነው። 7 ጥያቄዎች አሉት። ከትሩ ኦር ፎልስ ጥያቄ 7 ጥያቄዎች አሉት። እነሱን አንድ ባንድ እየሰራን የምንሄድ ይሆናል ማለት ነው። እንደተለመደው ቪዲዮን ፖዝ እያደረጋችሁ መጀመሪያ ጥያቄውን እያነበባችሁ በራሳችሁ ለመስራት ሞክሩ። ከዛ በኋላ አብረን ስንሰራ ራሳችሁን ኢቫሉዌት እያደረጋችሁ ብትሄዱ የተሻለ ውጤት ለማምጣት ይረዳችኋል እላለሁ። The first question, according to psychoanalytic theory, most of what control our behavior, thoughts and feelings is unknown to our conscious mind. እንደ ሳይኮአናሊቲክ ቲዮሪ አብዛኛው የኛን ባህሪ አስተሳሰቦችና ስሜት ፊሊንጋችንን ኮንትሮል የሚያደርገው የማይታወቀው የአእምሯችን ክፍል ነው ብሎ ያስቀምጣል። እንደ ሳይኮአናሊቲክ ቲዮሪ ማለት ነው። ወርሳችን ምን የሚለው ትሩ ነው የሚለው። እንግዲህ ሳይኮአናሊቲክ ቲዮሪ የሲግመንድ ፍሮይድ ቲዮሪ ነውና አይስበርግ አናሎጂ በመባል ይታወቃል። ወይም ደግሞ ይሄንን አናሎጂ ይጠቀማልና he argues that the conscious mind is only the tip while the massive unconscious mind containing hidden desire and memories govern most of our behavior. እንግዲህ conscious mind የምንለው ቲፑ ፓርት ነው ወይንም የከላይ ያለው ፓርት ነው። አብዛኛው ማሲቭ የሆነው አንኮንሺየስ ማይንድ ነው። ይሄ አንኮንሺየስ ማይንድ ማለት በውስጡ በጣም ሂድን የሆኑ ዲዛይሮች የተደበቁ ድብቅ የሆኑ ፍላጎቶች፣ ሚሞሪዎች፣ በጣም ብዙ ነገሮች የኛን ባህሪ ገቨርን የሚያደርጉ ኢንፎርሜሽኖች በአጠቃላይ የሚገኙት ይሄ አንኮንሺየስ በሚባለው ማሲቭ በሆነው የአእምሯችን ክፍል ውስጥ የሚገኝ ነው ብሎ ነው ያስቀመጠው ሲግመንድ ፍሮይድ በሳይኮአናሊቲክ ቲዮሪ እና ጥያቄውም እንደዛ ነው የሚለው። ስለዚህ መልሳችን ጥሩ ይሆናል ማለት ነው። Question number 2, humanistic theory of personality emphasize on the irrational aspects of human behavior and portrays aggressive and sexual needs as having a major impact on personality. እንግዲህ ስለ ሂማኒስቲክ ቲዮሪ ነው የሚያወራው። ሂማኒስቲክ ቲዮሪ ኦፍ ስለ ፐርሰናሊቲ የሚያወራው ቲዮሪ ላይ ኤምፋሳይዝ የሚያደርገው ኢራሽናል አስፔክትስ ኦፍ ሂማን ቢሄቪየር ላይ ፎከስ አድርጎ ይሄ አግሬሲቭ ሴክሹዋል ላይ ምናምን ላይ እነዚህ ነገሮች ፐርሰናሊቲ ላይ ምን አይነት ኢምፓክት አላቸው የሚለው ነገር ላይ ነው ፎከስ አድርጎ የሚያጠናው ነው የሚለን። መልሳቸው ምንድነው የሚሆነው? ፎልስ ነው የሚሆነው። ይሄ የሳይኮአናሊቲክ ቲዮሪ ዲፊኒሽን ነው እንጂ የሂውማኒስቲክ ቲዮሪ ዲፊኒሽን አይደለም። ሂውማኒስቲክ ቲዮሪ በሮጀርስ እና በማስሎ ነው እንግዲህ ፎርም የተደረገው ወይም ኢመርጅ የተደረገው ወይም ሊድ የተደረገው በሮጀርስ እና በማስሎ ነውና ፎከስ የሚያደርገው ምን ላይ ነው? ፍሪ ዊል ላይ ነው። ሰዎች ፍሪ ዊል አላቸው ማለት በነፃ የመምረጥ መብት አላቸው። ፐርሰናል ግሮዝ ላይ ፖዚቲቭ ፖቴንሻል ላይ ነው ፎከስ የሚያደርገው። እዚህ ጋር የተቀመጠው ጥያቄ ላይ የተቀመጠው ዲፊኒሽን ግን ሂውማኒስቲክ ቲዮሪ ኦፍ ፐርሰናሊቲ ሳይሆን እዛ ላይ ኤምፋሳይዝ የሚያደርገው ሳይኮአናሊቲክ ቲዮሪ ነው እዛ ላይ ፎከስ የሚያደርገውና ተቀያይሯል ማለት ነው። ስለዚህ ፎልስ ነው የሚሆነው ማለት ነው። Question number 3, repression is the process of pushing anxiety arousing thought from conscious mind into unconscious mind. ሪፕሬሽን ማለት ፕሮሰስ ነው። ምን አይነት ፕሮሰስ ነው? አንዛይቲ አራውዚንግ የሆኑ ተውቶች ወይም ደግሞ የሚያስፈሩን አይነት እነዚህ እሳቤዎች አሉ ትውስታዎች ምናምን ኮንሺየስ ማይንድ ላይ ያሉትን ወደ አንኮንሺየስ ማይንድ ፑሽ ማድረግ የማድረግ ሂደት ነው ይለናል። ምንድነው የሚሆነው? መልሳችን ስትሬት ፎርዋርድ ነው፣ ትሩ ነው።
ዲፕሬሽን ማለት ያው ከዲፌንስ ሜካኒዝሞች መካከል ውስጥ አንዱ ነው። ኢት ኢዝ ላይክ ሜንታል ፊልተር እንለው እንችላለን። አውቶማቲካሊ እኛን አፕዴት የሚያደርጉን የሚያበሳጩን ትራውማቲክ የሆኑ ሚሞሪዎችን አንድ ሰው ያለበት እንደዚህ አይነት ሚሞሪዎችን ወደ አንኮንሺየስ ማይንድ ፑሽ የሚያደርግበት ፕሮሰስ ነው ማለት ነው እና መልሳችን ትሩ ይሆናል ማለት ነው። ኩዌስችን ነምበር 4 mood disorders are syndromes whose predominant feature is a disturbance in mood and then the disturbance can take abnormally low or abnormally high። እንግዲህ ሙድ ዲስኦርደር ማለት ሲንድሮም ነው። የሙድ ዲስተርባንስ ማለት ነው። የሙድ ዲስተርባንስ ማለት አንዳንዴ አብኖርማሊ ሎ ይሆናል። አብኖርማሊ ሎ ሲሆን ምን ተብሎ ይጠራል ማለት ነው? ማኒያ ተብሎ ይጠራል። የዶፓሚን መጠኑ በጣም ሎ ሲሆን በጣም ሲወርድ ማለት ነው። አብኖርማሊ ደግሞ ሃይ ሲሆን አብኖርማሊ ሎ ከሆነ ዲፕሬሽን ነው የሚባለው። አብኖርማሊ ደግሞ ሃይ ከሆነ ደግሞ ማኒያ ይባላል። አብኖርማሊ ሃይ ነው ማለት ዶፓሚን ሌቭሉ ሃይ ነው ማለት ነው። ስለዚህ ይሄ ሃይ ከሆነ ኢሪቴብል ሙድ ይባላል ማለት ነው። ሎ ከሆነ ደግሞ ዲፕሬሽን ነው። ያ ማለት ዶፓሚን አማውንቱ በጣም ሎ ነው። ስለዚህ ዲፕሬሽን ይባላል ማለት ነው። ስለዚህ መልሳችን ትሩ ነው የሚሆነው። ሙድ ዲስኦርደር ማለት የባይፖላር ዲስኦርደር ማለት ነው። ባይፖላር ዲስኦርደር ማለት ዋን ታይም ዶፓሚን መጠኑ ሃይ ሲሆን ሙዱ ሃይ ይሆናል። ያ ማለት ማኒያ ተብሎ ይጠራል ማለት ነው። በሌላኛው ኬዝ ደግሞ ባይፖላር አይደል። በሁለተኛው ኬዝ ደግሞ ሙዱ ሎ ሲሆን ማኒያ ተብሎ ይጠራል። ሶሪ ዲፕሬሽን ተብሎ ይጠራል። ያ ማለት ዶፓሚን ሌቭሉ ሎ ሆነ ማለት ነው። ስለዚህ መልሳችን ትሩ ይሆናል ማለት ነው። ኩዌስችን ነምበር 5 while a drive is an internal state of tension that pushes you toward a goal and an incentive is an external stimulus that pushes you toward a goal ይላል። ይሄ ምን እንደሚሆነው ፎልስ ነው የሚሆነው። ዲፊኒሽኑ የመጀመሪያው ልክ ነው። የመጀመሪያው ሴንቴንስ ልክ ነው። ድራይቭ ማለት ኢንተርናል ስቴት ኦፍ ቴንሽን ነው። ልክ ነው። እናንተን ወደ ጎላችሁ ፑል የሚያደርጋችሁ ማለት ነው። ድራይቭ ኢዝ አን ኢንተርናል ስቴት ዛት ፑሽ ሶሪ የመጀመሪያው ሴንቴንስም ልክ አይደለም። ድራይቭ ከሆነ ፑሽ ነው የሚያደርገው የሆነ ነገር አክት ለምሳሌ ተርባችሁ ከሆነ የሆነ ነገር አክት እንድታደርጉ ፑሽ ያደርጋችኋል። ኢንተርናል ስቴቱ ወይም ድራይቭ የምንለው ማለት ነው። ኢንሴንቲቭ ደግሞ ኤክስተርናል ሪዋርድ ነው። ዛት ፑልስ ዩ ቱዋርድ ኢት ወደሱ እንድትሄዱ የሚስባችሁ ኤክስተርናል ሪዋርድ ፑል የሚያደርጋችሁ ኢንሴንቲቭ የምንለው ነው። ፑሽ ደግሞ የሚያደርገው ድራይቭ የምንለው ነው ማለት። ስለዚህ ተቃይሯል፣ ጥያቄው ላይ ተቃይሯል። ድራይቭ ከሆነ ፑሽ ነው የሚያደርጋችሁ። ለምሳሌ ሃንገር ካለባችሁ ርቧችሁ ከሆነ ወደዛ ነገር ፑሽ ያደርጋችኋል ማለት ነው። ኢንሴንቲቭ ከሆነ ደግሞ ኤክስተርናል ሪዋርድ ነው። ስለዚህ ፑል ነው የሚያደርጋችሁ፣ እናንተን ይስባችኋል ማለት ነው። እንትኑ ላይ ተገብቷል። ፑሽ እና ፑል የምትለዋወድ ሁለቱም ብንቀይረው መልሱ ትክክል ይሆን ነበር ማለት ነው። ስለዚህ ፎልስ ይሆናል መልሳችን ማለት ነው። ሁልጊዜ መርሳት የሌለባችሁ ነገር ድራይቭ ከሆነ ፑሽ ነው የሚያደርገው፣ ኢንሴንቲቭ ኤክስተርናል ስቲሙለስ ከሆነ ደግሞ ፑል ነው የሚያደርገው ማለት ነው። ስለዚህ መልሳችን ፎልስ ነው የሚሆነው ማለት ነው። ኩዌስችን ነምበር 6 according to Maslow a person with no job, no home and no friend can become self actualized። እንደ ማስሎ እንግዲህ ማስሎ ሃይራርኪ ኦፍ ኒድ ነው። ቤዚክ ኒዶች እንደ ፉድ፣ ሼልተር፣ ሴፍቲ እነዚህ ሳይኮሎጂካል ኒዶች ስለሆኑ መጀመሪያ ነው መቀመጥ ያለባቸው ማለት ያለባቸው ብሎ ነው ያስቀመጠው። በዚህ ጥያቄ ላይ ደግሞ የምንለው እንደዚህ person with no job, no home, friend የሌለው ቤት የሌለው ሰው ስራ የሌለው ሰው ሰልፍ አክቹዋላይዝድ ነው ሆኗል ልንል እንችላለን? አንችልም። እነዚህ ቤዚክ ኒድ ስለሆኑ መጀመሪያ ከፒራሚዱ ላይ ከእንትኑ ላይ ካያችሁት መጀመሪያ መሟላት ያለባቸው ናቸው። ሃይራርኪው ላይ የመጀመሪያው ሌቭል ላይ የሚሟሉ ነገሮች ናቸው እንጂ ሰልፍ አክቹዋላይዜሽን ላይ ያለ ፓርት ነው። ስለዚህ ፎልስ ነው የሚሆነው ማለት ነው። ኩዌስችን ነምበር 7 memory is a single process that enable us to retrieve and use information stored in memory system ይላል። ይሄ ፎልስ ነው የሚሆነው። memory is a single process ነው የሚለው ናት። memory is not a single process ሳይንስ ኮምፕሌክስ ሲስተም ነው። የተለያዩ ስቴጆች አሉት። ወደ 3 የሚጠጉ ስቴጆች አሉት። የመጀመሪያው የሚሞሪ ስቴጅ እንግዲህ ስንማማር እንዳየነው ኢንኮዲንግ ይባላል። ኢንኮዲንግ ማለት ጌቲንግ ኢንፎርሜሽን ኢን ማለት ነው። ኢንፎርሜሽን ማስገባት ነው። ሁለተኛው የሚሞሪ ስቴጅ ደግሞ ስቶሬጅ ይባላል። ያስገባነውን ኢንፎርሜሽን ኪፒንግ ኢንፎርሜሽን ማለት ነው። ኢንፎርሜሽን መጠበቅ ማለት ነው። ሶስተኛው የኢንፎርሜሽን ስቴጅ ደግሞ ሪትራይቫል ይባላል። ጌቲንግ ኢንፎርሜሽን አውት ያን አስገብተን ያስቀመጥነው ስቶር ያደረግነው ኢንፎርሜሽን በሚያስፈልግበት ጊዜ ማውጣት መቻል ማስታወስ መቻል ደግሞ ሪትራይቫል ይባላል። ስለዚህ ሚሞሪ ኢዝ ኖት ኤ ሲንግል ፕሮሰስ። ሚሞሪ ሲንግል ፕሮሰስ ሳይሆን ኮምፕሌክስ ፕሮሰስ ነው። የተለያዩ 3 ስቴጆች አሉት በዋነኝነት
ሶ ጥያቄው ደግሞ የሚለን ሲንግል ፕሮሰስ ነው የሚለን። ስለዚህ መልሳችን ፎልስ ይሆናል ማለት ነው። እሺ ወደ ቀጣይኛው ጥያቄ እናልፋለን። ፓርት 2 ማቺንግ ማች ዘ ፎሎዊንግ አይተም ዛት አር ሊስትድ አንደር ኮለመን ኤ ዊዝ ሪስፖንስ ሊስትድ አንደር ኮለመን ቢ 1 ፖይንት ኢች። እዚህ ጋር ደግሞ 7 ማቺንግ ጥያቄዎች አሉን። በኮለመን ኤ ላይ የተጠቀሱ ሲናሪዎች፣ ኮንዲሽኖች አሉ፣ ሁኔታዎች አሉ። ሪስፖንሱ ጋር ከቢ ጋር ካለው ሪስፖንስ ጋር እንድናገናኝ ነው የጠየቅነው ማለት ነው። ወደ መጀመሪያው ጥያቄ እንለፍ። The first question ምንድን ነው የሚለው የመጀመሪያው ጥያቄ attributing one's unacceptable thoughts or emotions shortcoming to others። እዚህኛው ጥያቄ ትክክለኛው መልስ የሚሆነው የቱ ጋር ካለው ነው? ፕሮጀክሽን የሚለው አይ ቲንክ ሲ ላይ ካለው ጋር ይገናኛል። ፕሮጀክሽን ከሚለው ጋር የሚገናኝ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ the act of justifying ideas, action or feeling with acceptable but false reason or explanation። ይሄኛው ደግሞ ከኢ ጋር ይገናኛል፣ rationalization ማለት ነው። ኢ ይሆናል ማለት ነው። question number 3 refusal to accept reality or facts። this is obviously denial ነው የሚሆነው፣ ኤ ነው የሚሆነው። question number 4 reverse to an earlier stage of development in the face of unacceptable thoughts or impulse። this one is regression, B ይሆናል ማለት ነው። question number 5 converting unwanted thoughts or feelings into their opposite። this is D ይሆናል፣ reaction ይሆናል ማለት ነው። question number 6 transforming unacceptable thoughts to socially acceptable one። ይሄኛው sublimation የምንለው ነው፣ K ይሆናል። question number 7 shifting the target of your anger from very threatening to less threatening። ይሄኛው displacement፣ F ይሆናል ማለት ነው። እስኪ ምርጫዎቹን ቢዳ ያሉትን እንትኖችን አንዳንድ እያየናቸው እንሂድ። የመጀመሪያው እንግዲህ ፕሮጀክሽን ምን ማለት እንደሆነ እንዴ ፕሮጀክሽን ማለት instead of admitting you are angry at someone you claim they are the ones angry at you ማለት ነው። ሰሟን ላይ ተናዳችሁ ነገር ግን እሱ እንደተናደደ አድርጋችሁ ማሳየት ፕሮጀክት ማድረግ፣ የእናንተን ንዴት ወደ ሌላ ሰው ፕሮጀክት ማድረግ ማለት ነው። rationalization ማለት ደግሞ making up good reason for explain away bad behavior or failure። የሆነ መጥፎ ነገር ወይም የሆነ failure በሚኖርበት ጊዜ ወይም bad behavior በሚኖርበት ጊዜ ያንን ኤክስፕሌን ለማድረግ ስንል good reasonዎች የምንጠቀም ከሆነ ለምሳሌ I only failed the test because the room was so too loud። እኔ ፈተናውን የወደቅኩት ሩሙ ወይም ማነብበት ክፍል ይችላል ፈተና አዳራሽ ከፍተኛ ድምጽ ስለነበረው ነው። አሁን ዲጋ ያለ ባድ ቢሄቪየር አለ ወይም የሆነ ፌሊየር ሲያለ ለዛ ፌሊየር የተሰጠው ደግሞ ሪዝን አለ ማለት ነው። ሶ ለሆነ ሪዝን ከዛ የሆነ ጥሩ ይመስል ለሆነ ፌሊየር ለሆነ ባድ ቢሄቪየር ጥሩ ይመስል ሪዝን ስንሰጥ rationalization ይባላል ማለት ነው። ዲኒያል ማለት ደግሞ acting as if a painful event or reality simply does not exist። ይሄ አሳማሚ የሆኑ ፔንፉል የሆኑ ኢቨንቶችን እንዳልተፈጠሩ እንዳልነበሩ አድርጎ መርሳት መካድ፣ ይሄ ዲኒያል ይባላል ማለት ነው። ሬግሬሽን ማለት ደግሞ ስትረስ ላይ በሚሆንበት ጊዜ ወይም አንድ አደልት የሆነ ሰው ስትረስ ውስጥ በሚገባበት ጊዜ ቻይልዲሽ የሆኑ ድርጊቶችን በሚያደርግበት ጊዜ ለምሳሌ አንዳንድ ሰው ሲጨነቁ ካያችሁ ጥፍራቸውን ይበላሉ ልክ እንደ ህፃን ልጅ ማለት ነው። እንደዚህ አይነት ሁኔታዎች ሬግሬሽን ተብለው ይጠራሉ። ሪአክሽን ፎርሜሽን ማለት ደግሞ ኦቨር ኮምፐንሴቲንግ ማለት ነው። ኦቨር ኮምፐንሴት ማድረግ ከሆነው በተቃራኒ ማለት ነው። ተውታችኋል አይደል? ከሆነው በተቃራኒ ያ ሰውዬ እኮ እናንተን አናዷችሁ ሊሆን ይችላል፣ ግን እናንተ ምንም እንዳልተፈጠረ አድርጋችሁ እሱን የባሰ ማድነቅ እና በተቃራኒው ማድረግ ሪአክሽን ፎርሜሽን የሚባለው ይሄኛው ነው ማለት ነው። ኤግዛክት ሰውየው ካደረገው ነገር በተቃራኒው ማድረግ ማለት የተሰማችሁ እውነተኛ ስሜት አለ፣ ከሱ በተቃራኒ ለሰውየው ስትሉ ሊሆን ይችላል። ብቻ ሰምኬዝ ከእውነተኛ ስሜታችሁ ተቃራኒ የሆነ ነገር ለሰውየው የምትሉት ከሆነ የምታደርጉለት ከሆነ ይሄ ሪአክሽን ፎርሜሽን ይባላል ማለት ነው። ሰብሊሜሽን ማለት ደግሞ እነዚህ ባድ የሆኑ ኢምፐልሶች ይኖራሉ ወደ ፕሮዳክቲቭ አክቲቪቲ መቀየር። ለምሳሌ በምትናደዱበት ጊዜ ጂም ሄዶ ጂም መስራት። ሰው ተናዶ ጂም ሲሰራና ኖርማል ኮንዲሽን ለሆነ ጂም ሲሰራ እኩል አይሰራም። ይሄ የአሜሪካን እንትኑ ራሱ ታይምሊንግ ጂም ላይ መቆየት እንትኑ አንገር ሆኖ ሲሄድ በጣም ይሰራል፣ ግን ኖርማል ነው ላይ ስለዚህ ስለዚህ እንደዚህ ባድ ኢምፐልሶችን ወደ ፕሮዳክቲቭ አክቲቪቲ መቀየር ሰብሊሜሽን ተብሎ ይጠራል ማለት ነው። ዲስፕሌስመንት ማለት ደግሞ የሆነ ፍራስትሬሽን ይኖርባቸዋል። ያን ፍራስትሬሽን ለምሳሌ ሰው አንድ ሰራተኛ የቢሮ ሰራተኛ ባለቃው ቢሮ ቢናደድ ወይም አለቃው ቢሮ ላይ ቢያናደደው something ቢለው
ለአለቃው አይመልስለትም መቼስ። እሱ ደግሞ ቤት ይመጣና ለሚስቱ የሆነ ነገር ይላታል። ሚስትየው ደግሞ በባሏ ትናደድና ለልጅ የሆነ ነገር ትለዋለች። ልጅየው ደግሞ በእናቱ ይናደድና ለድመቷ ይመታታል። ስለዚህ ድመቷን የመታት ማን ነው? መጀመሪያ እዛ መስሪያ ቤት ያለው አለቃ ነው ማለት ነው። እንደዚህ አይነት ሁኔታዎች ዲስፕሌስመንት ይባላሉ። ቴኪንግ ዩር ፍርስትሬሽን አውት ኦን ኤ ሴፍ ታርጌት፣ ፍርስትሬሽናችሁን ወይም ንዴታችሁን የምትወጡበት ሴፍ ታርጌት መፈለግ። አሁን ሰውየው አለቃው ላይ ንዴቱን ቢወጣ ኖት ሴፍ ታርጌት፣ ሴፍ ታርጌት አይሆንም። ሚስቱ ላይ ነው መወጣት ያለበት ማለት ነው። አይደል? እንደዛ እያለ በተዋረድ ይመጣ ከሆነ ዲስፕሌስመንት ይባላል ማለት ነው። እነዚህ እንግዲህ ዲፊኒሽን ናቸው ማለት ነው። ወደ ቀጣይኛው ፓርት እናልፋለን። ፓርት 3 choose the best answer from the given alternative ይላል። ከሰጡት አማራጮች ውስጥ እንግዲህ ቤስት የሆነውን አንሰር እንድትመርጡ ነው የተጠየቃችሁት። አንዳንድ ፖይንት አለው። the first question motives that are not directly related to biological survival are known blank motives A primary, B secondary, C psychological, D physiological ይላል። እንግዲህ ሞቲቮች ከባዮሎጂካል ሰርቫይቫል ጋር በቀጥታ የማይገናኙ ሞቲቮች ምን ተብለው ይጠራሉ ነው የሚለን። ምን ተብለው ነው የሚጠሩት? ሰከንደሪ ሞቲቭ ተብለው ነው የሚጠሩት። ፕራይሜሪ እና ፊዚዮሎጂካል እነዚህ ተመሳሳይ ነገሮች ናቸው። ቤዚክ ሰርቫይቫል ነው የሚጠቅሱት። ፉድ፣ ዋተር፣ ስሊፕ እነዚህ ፕራይሜሪ ወይም ፊዚዮሎጂካል የሚባሉ ነገሮች ናቸው። ሳይኮሎጂካል ነው የሚባሉት ሰከንደሪ ሞቲቮች ናቸው። ቤሲክ ቴክኒካል ተርም ነው ከፕራይሜሪው ጋር ኮንትራስት የሚያደርግ ማለት ነው። ሶ ለዚህ ለጠየቅነው ጥያቄ ከባዮሎጂካል ሰርቫይቫል ጋር ዳይሬክትሊ ሪሌት የማያደርጉት ሞቲቮች ምን ተብለው ይጠራሉ? ሰከንደሪ ሞቲቭ ተብለው ይጠራሉ ማለት ነው። ወደ ሁለተኛ ጥያቄ ስናልፍ an internal state or condition that activates and gives direction to our thoughts, feeling, behavior is known as A incentive, B primary motive, C motivation, D emotion. for this question the correct answer is ምንድነው የሚሆነው? ኢንተርናል ስቴት ወይም ኮንዲሽን ሆኖ ነገሮችን እንድናደርግ አክቲቬት የሚያደርገን ዳይሬክሽን የሚሰጠን ለምናስበው ነገር ለፊሊንጋችን ለቢሄቪራችን ዳይሬክሽን የሚሰጠን ኢንተርናል ኮንዲሽን ወይም ደግሞ አክቲቬተር ምን ተብሎ ይጠራል? ሞቲቬሽን ተብሎ ነው የሚጠራው። ግልጽ ነው አይደል? ሞቲቬሽን ተብሎ ነው የሚጠራው። ኢንሴንቲቭ ማለት ኤክስተርናል ሪዋርድ ነው። ልክ እንደ ለምሳሌ ገንዘብ ሊሆን ይችላል። እናንተ የሆነ ነገር እንድታደርጉ ፑል የሚያደርጋችሁ ነገር ኢንሴንቲቭ ይባላል። ይሄ ኢንተርናል ስቴት አይደለም በራሱ ማለት ነው። ፕራይመሪ ሞቲቭ የምንላቸው በጣም ይሄ ስፔሲፊክ ነው። ባዮሎጂካል ኒዶችን ነው ከቨር የሚያደርገው ልክ እንደ ሃንገር። እነዚህ እንግዲህ ቢሄቪየርን ዳይሬክት አያደርጉም። ገብቷቸዋል አይደል? ኢሞሽን ደግሞ የምንለው ፊሊንጎች ናቸው። የሞቲቬሽን ከሞቲቬሽን ጋር የሚመጡ ፊሊንጎች ናቸው እንጂ እኛ አክቲቪቲ የሚያደርጉ ነገሮች አይደሉም ማለት ነው። ስለዚህ መልሳችን ሲ ኢዝ ዘ ኮሬክት አንሰር ሞቲቬሽን ይሆናል ማለት ነው። ሶስተኛ ጥያቄ the type of long term memory that stores information for a specific experience that took place at specific time and in specific place is procedural memory, B semantic memory, C episodic memory, D declarative memory። ጥያቄው እንግዲህ የሚለው ምንድነው? የታይፕስ ኦፍ ሚሞሪ የመጣ ጥያቄ ነው። የሎንግ ተርም ሚሞሪ ታይፕ ሆኖ ኢንፎርሜሽኖችን ለስፔሲፊክ ኤክስፒሪየንስ የሆኑ ኢንፎርሜሽኖችን ስቶር የሚያደርግ አት ስፔሲፊክ ታይም ኤንድ ስፔሲፊክ ፕሌስ ላይ ማለት ነው ስቶር የሚያደርግ የሚሞሪ የሎንግ ተርም ሚሞሪ ታይፕ የትኛው ነው የሚለን? የትኛው ነው? ኤፒሶዲክ ሚሞሪ የምንለው ነው። ኤፒሶዲክ ሚሞሪ ላይ ነው ስፔሲፊክ የሆኑ ኤክስፒሪየንሶች ስቶር የሚሆኑት ማለት ነው። ይሄኛው እንግዲህ የኤ ላይ ያለው ፕሮሲጀራል ማለት ሃው ቱ ሚሞሪ ፎር ስኪልስ ላይ ራይዲንግ ባይክ ኦር ታይፒንግ ሊሆን ይችላል። እንደዚህ አይነት ስኪሎች የሚቀመጡበት ሚሞሪ ነው ፕሮሲጀራል የምንለው። እሱ አይሆንም። ሴማንቲክ ደግሞ የምንለው ጀነራል ፋክቶች ወይም እና ኖሌጆች ጀነራል ፋክት እና ኖሌጅ የሚቀመጥበት ደግሞ ሴማንቲክ ይባላል ማለት ነው። ለምሳሌ የፈረንሳይ ዋና ከተማ ማነች? ፓሪስ። ያው ጀነራል ኖሌጅ ሶ እንደዚህ አይነት ኖሌጆች የሚቀመጡበት የሎንግ ተርም ሚሞሪ ታይፕ ሴማንቲክ ይባላል ማለት ነው። ዲክላሬቲቭ ደግሞ የሚባለው ብሮድ ካታጎሪ ሆኖ ሴማንቲክ እና ኤፒሶዲክ ሚሞሪ ሁለቱም በአንድ ላይ የሚይዝልን አይነት ሚሞሪ ነው እና ይሄ የማይሆንም። ስለዚህ መልሳችን ሎንግ ተርም የሆኑ ስፔሲፊክ ኤክስፒሪየንሶችን አት ስፔሲፊክ ታይም እና ስፔሲፊክ ፕሌስ ስቶር የሚሆኑበት የሎንግ ተርም ሚሞሪ ታይፕ ምን ተብሎ ይጠራል? ኤፒሶዲክ ሚሞሪ ተብሎ ይጠራል ማለት ነው። question number 4 when the following is considered as internal diplomat for psychic conflict ውስጣችን ላይ ሳይኪክ ኮንፍሊክት በሚፈጠርበት ጊዜ እንደ ኢንተርናል ዲፕሎማት የሚያገለግለው የትኛው ነው ተብሎ የተጠየቅነው? ኤ ሱፐር ኤጎ፣ ቢ
ኢድ፣ ሲ አባቭ ኢጎ፣ ዲ ኢጎ ይላል። ትክክለኛው መልስ የሚሆነው ምንድነው? እንደ ኒጌሽን የሚያደርግ ውስጣችን ላይ የሚገኘው ማለት ነው ምንድነው? ኢጎ ነው የሚሆነው። ሱፐር ኢጎ ሞራል ጀጅ ነው የሚያደርገው፣ ምንም ኒጎሽየትም አያደርግም። ራይት የሆነው ሮንግ የሆነ ነገር ይነግራችኋል እንጂ ኒጎሽየት አያደርግም። ኢድ ላይ ልክ እንደዛ ኢምፐልሲቭ ቻይልድ ነው ማለት ኢንስታንት ግራቲፊኬሽን ማለት ነው። የሆነ ነገር ወዲያው አድርገው እርካታ አግኝ አይነት የሚል አይነት ነገር ነው። አባቭ ኢጎ ደግሞ ይሄኛው ፍሮይዲያን ሳይኮአናሊሲስ ላይ የምንጠቀመው ተርም አይደለም። ይሄ ከዛ ውስጥ ከምንጠቀማቸው ተርሞች ውስጥ አባቭ ኢጎ የሚል ነገር የለም። ኢድ አለ፣ ሱፐር ኢጎ አለ እና ደግሞ ኢጎ አለ። እነዚህ ናቸው እንጂ አባቭ ኢጎ የሚል ፍሮይዲያን ሳይኮአናሊሲስ ላይ የለም ማለት ነው። ስለዚህ መልሳችን እንደ ኢንተርናል ዲፕሎማት እንደ ኒጎሽዬሽን የሚያገለግለው ፓርት ኢጎ ተብሎ ይጠራል። መልሳችን ዲ ይሆናል ማለት ነው። Question number 5. Chunking is a memory procedure that involves A. Disposing of some items to better remember the remainder. B. Suppressing short-term memory process altogether. C. Grouping information into meaningful units. D. Disposing of any organizational memory cause. Q's ይላል። እንግዲህ ቸንኪንግ ማለት በተንተን ተብሎ የተቀመጡ ነገራቶች በቀላሉ ለማስታወስ እንዲረዳን በግሩፕ አድርገን ማስቀመጥ ማለት ነው። ስለዚህ ዳይሬክት ፎርዋርድ የሆነ ጥያቄ ነው። መልሳችን ምንድን ነው የሚሆነው? ሲ ነው የሚሆነው። ግሩፒንግ ኢንፎርሜሽን ኢንቱ የሚኒንግፉል ዩኒት፣ ሚኒንግፉል ዩኒት እንዲሰጡን አድርገን እነዚያ ወርዶች ካስቀመጥናቸው ወይ ቁጥሮች ካስቀመጥናቸው በኋላ በአይምሯችን ውስጥ ሚሞሪያችን ውስጥ በቀላሉ ለማስታወስ እንዲረዱን የምናደርግበት ዌይ ነው ቸንኪንግ ማለት። ስለዚህ መልሳችን ሲ ነው የሚሆነው ማለት ነው። እሺ ኩዌስችን ነምበር 6. Which of the following arrangement presents the three processes of memory in which they occur? A. Encoding, storage, retrieval. B. Encoding, retrieval, storage. C. Storage, retrieval, encoding. D. Storage, encoding, retrieval ይላል። እንግዲህ ሚሞሪ ላይ ነገሮች ወደ ሚሞሪ በሚገቡበት ጊዜ ሶስት ስቴጆች አሉ። አንድ ኢንፎርሜሽን ከሆነ ሶርስ አግኝተን ወደ ሚሞሪ አስገብተን ስቶር ከሚደረግበት ጊዜ እና ፋይናል ስቴጁ ደግሞ ያን ኢንፎርሜሽን አውጥተን እስከምንጠቀምበት ጊዜ የሚሄድበት ሶስት ፕሮሰስ አለው። ያንን ፕሮሰስ ነው የጠየቅነው። ኦብቪየስሊ መጀመሪያ ኢንፎርሜሽኑ ይደረጋል፣ ኢንኮድ ይደረጋል። ከዛ በኋላ ስቶሬጅ ይደረጋል፣ ከዛ ሪትራይቨል ይደረጋል። ኦብቪየስሊ ያ መልሳችን ኤ ነው የሚሆነው ማለት ነው። መጀመሪያ ላይ ኢንኮድ ይደረጋል፣ ከዛ በኋላ ስቶር ይደረጋል፣ ከዛ በኋላ ደግሞ ሪትራይቨል አለ ማለት ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። Question number 7. The step in the memory process that actually makes our memory available take is A. retrieval, B. encoding, C. rehearsal, D. storage ይላል። ይህ ሚሞሪ ላይ ያለ ስቴፕ ሆኖ ሚሞሪያችን የሚወስድበት ወይ ኢንፎርሜሽን የሚወስድበት ማለት ነው። ያ ማለት ማስታወስ ማለት ነው። ይሄ ምንድነው የሚባለው? ሪትራይቫል ነው የሚባለው። ኢንኮዲንግ ማለት ዘ ኢንትሪ ፌዝ ነው። ኢንፎርሜሽን የገባበት ፌዝ ኢንኮዲንግ ይባላል። ሪሄርሳል ማለት ደግሞ ሪፒቲንግ ኢንፎርሜሽን ኪፕ ኢንቱ ዩር ሄድ። ኢንፎርሜሽኑን ስትደጋግሙት የሆነ ነገር አልያዝም ብላችሁ ደጋግማችሁ ያንን ነገር ስትጠሩት አይምሯችሁ ላይ ይመዘገባል አይደል? ያ ሪሄርሳል ይባላል ማለት ነው። ስቶሬጅ ማለት ደግሞ ያ ዌርሃውስ ነው። ዌርሃውስ ፌዝ ነው ወይም ደግሞ ስቶር የሚደረግበት ፌዝ ነው። ሶ አወር ሚሞሪ አቬይላብል ቴክስ ሚሞሪያችን ላይ የተቀመጠውን ነገር በአስፈላጊው ሰዓት የምንወስድበት እንትን ሪትራይቫል ተብሎ ይጠራል ማለት ነው። Question number 8. What is the actual capacity of short memory? የሾርት ሚሞሪ አክቹዋል ካፓሲቲው ምን ያክል ነው? it is ከስንት እስከ ስንት ነው? 7 plus or 2 bits ነው የሚሆነው ማለት ነው። ስለዚህ መልሳችን ቸንክስ ነው የሚሆነው ማለት ነው። አንሰር ቢ ነው የሚሆነው 7 plus or minus 2 chunks of information ቢ ላይ ያለው ነው መልሳችን የሚሆነው። ኤም አይሆንም ማለት ነው። Question number 9. In doing a long division problem, the order in which the actual steps have to be done represents blank memory. The calculation that constitutes each step represents blank memory and are recalling where and when this learning occur in blank memory. ይሄን እንግዲህ ጥያቄ እየከፋፈልን ነው፣ አንድ ባንድ እየከፋፈልን ነው። የመጀመሪያው ላይ ኦርደር ነው። the order which the actual steps have to be done ኦርደሮች የሚሰሩበት በምን ኦርደር ነው የሚሰሩበት የሚለውን ኦርደሩ እንግዲህ ይሄ ሲኩዌንስ ኦፍ አክሽን ነው ወይም ደግሞ አውቶማቲካሊ የምንሰራው ፐርፎርም እናደርገው በስኪል ነው ማለት ነው። ይሄ እንደዚህ አይነት ስኪሎች knowing how to do something የሆነ ነገር እንዴት እንደሚሰራ
እንዴት እንደሚሰራ የሚኖረን ስኪል ወይም ችሎታ ይሄ ፕሮሲጀራል ሚሞሪ ተብሎ ነው የሚጠራው። ፕሮሲጀራል ሚሞሪ ማለት ኖዊንግ ሃው ቱ ዱ ሰምቲንግ ማለት ነው። ጥያቄ የሚለን the order in which the actual steps have to done አክቹዋል ስቴፖቹ እንዴት እንደሚሰሩ ኦርደሩን ማወቅ ይሄ ፕሮሲጀራል ሚሞሪ ይባላል። ስለዚህ መጀመሪያ ፕሮሲጀራል ሚሞሪ ነው የሚመጣው ማለት ነው። ከዛ በኋላ ደግሞ ሁለተኛው ላይ ካልኩሌሽን ያለው ዘ ካልኩሌሽን ዛት ኮንስ ቱ ኢች ስቴፕ በእያንዳንዱ ስቴፕ ላይ ያሉት ካልኩሌሽኖች ደግሞ ይሄ ዘማት ፋክስ ኒድድ ላይክ መልቲፕሊኬሽን ቴብሎችን እንጠቀም እንችላለን። ማሰብ የሚያስፈልጉን ፋክቶች አሉ። እንደዚህ አይነት ፋክቶች ወይም ጀነራል ኖሌጅ ኦፍ ፋክት የሚቀመጠው ደግሞ ሴማንቲክ ሚሞሪ የሚባለው ክፍል ላይ ነው ማለት ነው። ስለዚህ ሴማንቲክ ሚሞሪ ይቀጥላል። መጀመሪያ ፕሮሲጀራል ሚሞሪ አለ። ፕሮሲጀራል ሚሞሪ ኖዊንግ ሃው ቱ ዱ ሰምቲንግ ማለት ነው። የሆነ ነገር እንዴት እንደሚሰራ ማወቅ ይሄ ፕሮሲጀራል ሚሞሪ ነው። ፕሮሲጀሩን ኦርደሩን ማወቅ ማለት ነው። ሁለተኛው ደግሞ ካልኩሌሽኑን ማወቅ። ካልኩሌሽኑን ማወቅ ማለት ደግሞ እያንዳንዱ ስቴፕ ላይ ያሉ ጀነራል ፋክቶች ይኖራሉ። ጀነራል ኖሌጅ ኦፍ ፋክት ይኖራሉ። ይሄ ሴማንቲክ ሚሞሪ ይባላል። የመጨረሻው ጥያቄው የመጨረሻው ክፍል ደግሞ ምንድነው የሚለው ኤንድ ሪኬሊንግ ዌር ኤንድ ዌን ዚስ ለርኒንግ ኦከር እንደዚህ አይነት ትምህርቶችን የት እንደተማርን ደግሞ ማስታወስ እና የት እንደተማርን መቼ እንደተማርን ማስታወስ። ይሄ ደግሞ ስለ ፐርሰናል ኤክስፒሪየንስ ነው የሚያወራው። ስለ ስፔሲፊክ ኢቨንቶች ነው የሚያወራው። በሆነ ጊዜ ላይ በሆነ ስፔሲፊክ ታይም እና በሆነ ስፔሲፊክ ፕሌስ ላይ ስለተማርናቸው ፐርሰናል ኤክስፒሪየንሶች ነው የሚያወራው። ይሄ ደግሞ ኤፒሶዲክ ሚሞሪ ይሆናል ማለት ነው። እዚህ ኦርደሩን ስናስቀምጠው ኦርደር ኦፍ ስቴፕስ ፕሮሲጀራል ነው የሚለው። ካልኩሌሽን ፋክት ደግሞ ሴማንቲክ ይሆናል። ዌር ኤንድ ዌን ለርንድ ዛት ኖሌጅ ደግሞ ኤፒሶዲክ ይሆናል ማለት ነው። በዚህ መሰረት ፕሮሲጀራል፣ ሴማንቲክ፣ ኤፒሶዲክ አንሰር ኤ ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። እሺ ለዛሬ በዚህ እናቆማለን። የወልቂጤ ዩኒቨርሲቲ ፋይናል ኤግዛም ጥያቄዎችን ሳይኮሎጂ እንግዲህ አሁን ባያችሁት መልኩ ሰርተናል። ያልገባችሁ ነገር ካለ ጥያቄ ካላችሁ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ጻፉልን። በቀጣይ ደግሞ ሌሎች ፋይናል ኤግዛም ጥያቄዎችንም በተከታታይ የምንሰራላችሁናል ከተለያዩ ግቢ የምንሰራ ይሆናል። እኛ እንግዲህ ፋይናል ኤግዛሙን ባገኘንበት ልክ ከመስራት ወደ ኋላ አንልም። ወዲያው ነው የምንሰራላችሁ ፋይናል ኤግዛም ጊዜውም ስለደረሰ ማለት ነው። እንዲሰራላችሁ የምትፈልጉት ኤግዛም ካለ እንዲሁም የእናንተን ዩኒቨርሲቲንም ጠቅሳችሁ ኮሜንት ሴክሽን ላይ ጻፉልን። በተረፈ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ተመልካቾች ካላችሁ ፕሊዝ ቻናላችንን ሰብስክራይብ አታርጉ እንዳትወጡ እንላለን። ላይክ ሼር ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም የጥናት ጊዜ እንዲሆንላችሁ ተመኘን። እናመሰግናለን።